ሰላም እንደምን ቆያችሁ የዩቲዩብ ቻናል ተከታታዮች። ፋሚሊ ሎው እንግዲህ ከዚህ በፊት ጀመር ነበር እስከ ዲዞሉሽን ኦፍ ሜሪጅ ያለውን አይተናል። ዛሬ ደግሞ ፕሩፍ ኦፍ ሜሪጅን የምንቀጥል ይሆናል በዚህኛው ክፍል እና ዲስከሽናችን ከመጀመራችን በፊት ግን ሁላችሁም ቪዲዮአችንን ሼር እንድታደርጉ ለሌሎች ለክላስሜት ኦር ለሌሎች ለኤግዚት ኤግዛም ተፈታኞች እንዲሁም ጀስት ህጉን ለማወቅ ለሚፈልጉ አካላት ሰዎች ሼር እንድታደርጉ እንጠይቃለን። እና ፕሩፍ ኦፍ ሜሪጅ ጋብቻ መኖሩ እንዴት ይረጋገጣል የሚለውን ብቻ የሚያየው ክፍል ነው። እንግዲህ ጋብቻ መኖር አለመኖሩ ማረጋገጥ እንግዲህ በጣም አስፈላጊ የሆነ ነገር ነው። ምክንያቱም ጋብቻ መኖሩ ሲረጋገጥ ነው ለምሳሌ በኋላ ለንብረት ክፍፍል፣ ለውርስ፣ ለአባትነት፣ ለሌሎች ለመሳሰሉ ነገሮች ምክንያት ስለሚሆን ጋብቻ መኖር አለመኖሩ ፕሩቭ መደረግ አለበት ማለት ነው። ሁለት አይነት መንገዶች አሉ ጋብቻ ፕሩቭ የሚደረግባቸው። የመጀመሪያው ሰርቲፊኬት ኦፍ ሜሪጅን በማቅረብ ነው። ሁለተኛው ደግሞ ሰርቲፊኬት ኦፍ ሜሪጅ በማይኖርበት ሰዓት ኤክሴፕሽናሊ ባይ ፖሴሽን ኦፍ ስታተስ ይረጋገጣል ማለት ነው። ሶ ሰርቲፊኬት ኦፍ ሜሪጅ የመጀመሪያው እና አሴ ፕሪንሲፕል የምንጠቀመው ሜተር ነው ማለት ነው። ሶ ሰርቲፊኬት ኦፍ ሜሪጅ በአጠቃላይ በሶስቱም በከስተመሪ፣ በሲቪል፣ በሪሊጂየስ ሜሪጅ በሶስተኛው በማንኛውም አይነት ለተፈጸመ ጋብቻ ሰርቲፊኬት ኦፍ ሜሪጅ ያስፈልጋል። ሶ ዴፊኒሽኑን ስናይ ሰርቲፊኬት ኦፍ ሜሪጅ ኢዝ the main and official proof of that a marriage has taken place. It is a primary legal evidence under Article 94 of the Revised Family Code. So ጋብቻ ስለመፈጸሙ እገሌና እገሊት ተጋብተዋል የሚለውን የሚገልጽ ሰርቲፊኬት ማለት ነው። ሶ ሌጋል ባክግራውንዱ አርቲክል 94 ነው። ሶ according to Article 94 of the Revised Family Code, marriage is proven by presenting the certificate drawn up either at the time of the wedding or afterwards in line with the legal procedure. So በጋብቻ ሰዓትም ሊሆን ይችላል ጋብቻው ከተፈጸመ በኋላም ብቻ የሚሰጣቸውን ሰርቲፊኬት በማቅረብ ባይ ሰርቲፊኬት ኦፍ ሜሪጅ ጋብቻ ፕሩቭ ሊደረግ ይችላል ማለት ነው። ኔቸር ኦፍ ዘ ዶክመንት ስናይ it's a written document prepared by civil status officer as governed by Article 28 up to 13. ሶ ከ28 እስከ 30 ባለው መሰረት በሲቪል ስታተስ ኦፊሰር የሚሰጣቸው ወይም የሚዘጋጅ ነው ማለት ነው። ሶ ከኮንትራት ኦፍ ሜሪጅ ወይም ከሜሪጅ ኮንትራት የተለየ ነው። ልዩነቱ ምንድነው? ሜሪጅ ኮንትራት ማለት ሰዎቹ ፔኩኒያሪ እና ፐርሰናል ሪሌሽንሺፓቸውን በጋብቻው ሰዓት ምን አይነት ግንኙነት በእነሱ መሃል ሊኖር ይችላል የሚለውን ቀድመው ለምሳሌ ስለ ንብረት የግል ይባልልኝ የጋራችን ነው ምናምን እኔና እሷ በዚህ እስከዚህ ሰዓት ድረስ እንደዚህ በዚህ ቦታ እንደዚህ እንኖራለን ይሄን ያህል ኮንትሪቢዩት እናደርጋለን ምናምን ብለው የሚያደርጉት ሜሪጅ ኮንትራት ሲሆን፣ ይሄ ግን እገሌና እገሊት ዛሬ በዚህ ቀን በእነዚህ ምስክሮች ፊት እንደዚህ ተጋብተዋል የሚለውን የሚገልጽ ነው። ሶ ሜሪጅ ኮንትራት ከ42 እስከ 48 ኦር ኮንትራት ኦፍ ሜሪጅ ኮንትራት የሚባለው ከ42 እስከ 48 ባለው ገቨርን የሚደረገው ሲሆን እኛው ደግሞ 28 እስከ 30 ባለው በሲቪል ስታተስ ኦፊሰር የሚሰጠው ነው ማለት ነው። ሶ ኮንትራት ቢፎር ሜሪጅ ኮንትራት ኦፍ ሜሪጅ ካን ቢ ሜድ ኢቨን ቢፎር ዘ አክቹዋል ሜሪጅ ሰርመኒ ሶ ኢት ዳዝንት ሰርቭ አስ ኤቪደንስ ዛት ሜሪጅ ኦከር። ሶ ጋብቻ ሳይፈጽም እንኳን ቀድመው ስለ ጋብቻቸው ወደ ጋብቻ ሲገቡ እነሱ ግንኙነት እንዴት ጋይድ እንደሚደረግ ቀድመው ሊያደርጉ ይችላሉ። ያኛው ግን በተፈጸመ ሰዓት ወይም ከዛ በኋላ ነው እንጂ ጋብቻ ሳይፈጽም ቀድሞ ሰርቲፊኬት አይሰጥም ማለት ነው። the purpose of the certificate of marriage is solely for proving facts such as that marriage happened and how, not for managing spousal relationship. so በፐርፐዝ ላይ ያሉ ጋብቻው መፈጸም አለመፈጸሙን ፕሩቭ ለማድረግ ብቻ እንጂ እንዴት ሪሌሽንሺፓቸው ጋር እንደሚደረግ አያሳይም። so it specifies the form of marriage celebration like በሲቪል ስታተስ ኦፊሰር የሚሰጠው በምን አይነት ነገር ለምሳሌ ጋብቻው በቤተ ክርስቲያን ሊሆን ይችላል፣
በሃይማኖታዊ ስርዓት ሊሆን ይችላል፣ በባህላዊ ሊሆን ይችላል። በማንኛውም መንገድ እንትን ሲደረግ ግን በሲቪል ስታተስ ኦፊሰር ይመዘገብና የተከናወነበትን መንገድ ከሶስቱ ባንዱ መሆኑን ይገልጻል ማለት ነው። The marriage is held before civil status officer. The certificate must be issued on the day of the celebration. So በሲቪል ስታተስ ወይም በማዘጋጃ በምንለው በተለምዶ ከሆነ እዛው መሰጠት አለበት። Again, delayed issuance is allowed even though it's best issued immediately. The law doesn't penalize delays. Therefore, the certificate can be drawn up after the marriage as per Article 28. As Article 39 doesn't impose sanction for late issuance. So 39 ላይክ እንትኑ ይሄኛው ስለመዘግየቱ ጋብቻው ከተፈጸመ በኋላ ስለመሰጡ ምንም አይነት ሳንክሽን ስለማያቀርብ ሌት ዴሊቨሪ ወይም ሌት presenting of this certificate of marriage is allowed by interpretation now. Religious or customary marriage, if the wedding follows religious or customary practice, a civil status officer must record it and then issue the certificate. So በሪሊጂየስ የሚሆኑ በከስተማሪ በሚፈጸምበት ሰዓት ሲቪል ስታተስ ኦፊሰሩ ይሄኛውን መመዝገብና መስጠት አለበት። again mandatory all marriage regardless of form must be registered and the register triggers the issuance of marriage certificate. so እንግዲህ በወሳኝ ኩነት መመዝገብ አለበት። ይሄንን ሲመዘገብ ደግሞ አሁን የወሳኝ ኩነት ምዝገባ ምናምን ነገር ሚል እንትን አዋጅ እንትን አካል ተቋቁሟል አይደል? በዛ መሰረት ሬጂስተር መደረግ አለበት። ሬጂስተር ሲደረግ ደግሞ የግዴታ የጋብቻ ሰርቲፊኬት ሲደረግላቸዋል ማለት ነው። so this is all about certificate of marriage. possession of status ሁለተኛው ሜተድ ነው። possession of status ኤክሰፕሽናል ነው። የመጀመሪያውና ኮንክሉሲቭ የሚባለው ጋብቻ ፕሩቭ የሚደረግበት ወይ ስሩ ሰርቲፊኬት ኦፍ ሜሬጅ ነው። ግን ኤክሰፕሽናሊ ፖሴሽን ኦፍ ስታተስ ይፈቀዳል። ኮንቴክስት አንሬጂስተርድ ኦር ሎስት ሜሬጅ ሶ ሜሬጅ ሪካርድ አንሬጂስተር ከተደረገ ወይም የዛኔ ሬጂስተር ሳይደረግ ካለፈ ወይም ደግሞ የተመዘገበው ነገር ከጠፋ in such cases the absence of marriage certificate doesn't mean there is no marriage. Instead proof can be made by other type of evidence, specifically by possession of status under article 95 of the revised family code. so በ95 መሰረት ለምሳሌ እንትኑ ቢጠፋ ወይም ሳይመዘገብ ቢቀር ምናምን ጋብቻ አልተመሰረተም ሳይሆን በሌሎች መንገዶች በፖሴሽን ኦፍ ስታተስ ወይም ፕሩቭ ይደረጋል ወይም ስለመኖሩ ማረጋገጫ ይሰጣል ማለት ነው። አርቲክል 95 ነው አልተርኔቲቭ ፕሩፍ የሚፈቅደው። if the certificate is unavailable either unregistered or lost, marriage can be proven by showing that couple possesses the status of spouse. so that means እነዛ ካፕሎች የስፖዝ የባልና የሚስትን ስታተስ ፖሰስ እንደሚያደርጉ በአልተርኔቲቭሊ ሊያስረዱ ይችላሉ ማለት ነው። ዴፊኒሽን ኦፍ ፖሴሽን ኦፍ ስታተስን ስናይ በ96 መሰረት ላይክ ሁለት ካፕሎች የተጋቢዎችን ስታተስ ፖሰስ ያደርጋሉ የሚባለው መች ነው? አንደኛ when they consider and live as spouse mutually ራሳቸውን እንደ ባልና ሚስት ሲቆጥሩ their family and the community also recognize them as married couple. so ቤተሰብና አካባቢ ኮሚኒቲው አጠቃላይ ማህበረሰቡ እነሱን እንደተጋቡ ባለትዳር ባልና ሚስት አርጎ ሲቆጥራቸው so the mutuality is crucial. unilateral belief is not enough. that means both of them must count themselves as married. that means እንደተጋቡ አንዳቸውን መቁጠር አለባቸው። አንደኛው ባል ብቻ ወይም ሚስት ብቻዋን ማሰቧ በቂ አይደለም ማለት ነው። again mere cohabitation is insufficient unless supported by community or family recognition. even እነሱ ራሳቸውን እንደዛ ቢቆጥሩ እንኳን ኮሚኒቲው እነሱን እንደ ባልና ሚስት ካላየ again possession of status prove ለማድረግ አይጠቅምም ማለት ነው። so here the key requirements to prove the possession of status are the first one is behavior. both persons act like
they must act like a married couple in their daily life. Again, recognition, that means their social circle, including family and community, sees and treats them, must see and treat them as married. so በራሳቸውም ደግሞ ውጫዊ ቤተሰብ እንዲሁም አካባቢ እነሱን እንደተጋቡ አድርጎ መቁጠር አለበት። this requires both private and public acknowledgement of marital status። ያው ቅድም እንደተባለው እነሱም ፕራይቬት ለራሳቸውን ሪኮግናይዝ ማድረግ አለባቸው፣ ፐብሊክሊ ደግሞ ህዝቡን ማወቅ አለበት። there is a contestation regarding the interpretation of this position of status. must prove include celebration of marriage. that means position of status የሚባለው ቅድም የተባሉት ነገሮች ብቻ ነው ማካተት ያለበት ወይስ ላይክ ሰዎቹ ተጋቢዎቹ ፖዚሽን ኦፍ ስታተስ የሚባለው ቅድም የተባለው እነሱ ራሳቸውን እንደ ባልና ሚስት መቁጠር አለባቸው፣ ኮሚኒቲውም እነሱን በዛ ወይ ሪኮግናይዝ ማድረግ አለበት ነው። ነገር ግን ሌላኛው ኦልተርኔቲቭ ቪው ምንድነው? ሌላ አርጊውመንት አለ። ይሄኛው ምንድነው? አርቲክል 96 96 implies the need to prove an actual marriage celebration occurred. that means when we prove the position of status, we must prove that actually the marriage celebration has taken place. that means ጋብቻ እንደፈጸሙ ፕሩቭ መደረግ ላይክ በፎቶ ሊሆን ይችላል፣ በሆነ በአይን ማኝ ገሌና ገሊት ጋብቻ እንደፈጸሙ ሲፈጽሙ አይቻለሁ፣ የማይነበርኩ እንደዚህ እንትን አድርጌያለሁ የሚለውን ማሳየት አለባቸው። ይህ ሁለተኛው ቢነ ቀደሙ እንግዲህ እነሱ ራሳቸው መቅጠራቸውና የአካባቢ ማህበረሰብ እነሱን መቅጠሩ ይሄንን እንትን ያሉት ለምንድነው? ይሄኛውን ኮንቴስትድ ኢንተርፕሪቴሽን ሁለተኛውን ያመጡት ለምንድነው? በመጀመሪያ ደረጃ ቫሊድ ሜሪጅን ከኢሬጉላር ዩኒየን ኢሬጉላር ዩኒየን ኔክስት ቻፕተር እናያለን። ከኢሬጉላር ዩኒየን ወይም ጋብቻ ሳይኖር ጋብቻ ሳይፈጸም እንደ ባልና ሚስት መኖር የሚባለው አይነት ነገር አለ። ከዛ አይለይም። ላይክ በፖሴሽን ስታተስ ቅድም በተባለው መንገድ እነሱ ራሳቸውን በሚያዩትና ማህበረሰቡ በሚያያቸው መልኩ ብቻ የምናረጋግጥ ከሆነ ከሜሪጅ እና ከኢሬጉላር ዩኒየን ማከል ለመለየት ይከብደናል። ሶ ብለርድ ይሆናል። እንደዛ ከሚሆን ላይክ በፖሴሽን ኦፍ ስታተስ የሚባለው in case of valid marriage or በኖርማል ሜሪጅ ሰዓት ኖርማሊ ጋብቻ መፈጸማቸውን ሴሌብሬት ማድረጋቸውን የሚያስረዳ ማስረጃ ይቅረብ ነው። ጁዲሻል ፕራክቲስ ሱፕሪም ኮርት ዳይሬክቲቭ አለ። ይሄ ኢትዮጵያ ሱፕሪም ኮርት የሆነ ዳይሬክቲቭ 1989 ላይ እንትን አድርጓልና እንጃውን ሞር ከፋሚሊ ለው ከመጻፉ ዲቴል እናያለን። ምናልባት ሌሎች ካሴሽኖችም ካለ በዚህ ጉዳይ ቼክ እናደርጋለን። ብቻ it clarified that position of status must also include proof of celebration of marriage. so ቅድም እነሱ ራሳቸው ማየታቸውና ኮሚኒቲው እነሱ ማየቱ ብቻ ሳይሆን ሜሪጅ ሴሌብሬት እንዳደረጉ የግዴታ ማሳየት አለባቸው ማለት ነው። in case of normal marriage not irregular union. so ይሄኛው ነው ዲፈረንሱ። ፖዚሽን ኦፍ ስታተስ በኢሬጉላር ዩኒየን እና በቫሊድ ሜሪጅ ልዩነት አለው የሚል ነው። so it must show that they celebrated their marriage in one of the three legally accepted forms: civil, either civil, religious or customary. so ዳይሬክቲቭ ይሄኛውም ላይክ በዚህ የሱፕሪም ኮርት ውሳኔው በራሱ ፐርፐዙ ላይክ እንደዛ ብሎ የወሰነበት አንደኛ to avoid wrongful recognition of irregular union as marriage። ምክንያቱም በቅድሙ በተባለው መሰረት ፖዚሽን ኦፍ ስታተስ በቃ እነሱ ራሳቸውን በሚያዩትና ኮሚኒቲው እነሱን በሚያዩ መልክ ብቻ እንትን የሚል ከሆነ ኢሬጉላር ዩኒየን ይዘው ራሱ የሆነ ሳል ላይ አመሳስለው በቃ እኛን ኮሚኒቲውም እንደዚህ ነው የሚያየን ብለው ከሜሪጅ እኩል ስታተስ ሊያሰጣቸው ይችላልና በዛ ምክንያት ነው again new marriage being judicially created due to lack of evidence። ምንም እንትን በሌለበት ምስክር ብቻ በማቅረብ አዲስ ጋብቻ ኤግዚስት እንዲያደርግ ምክንያት ሊሆን ይችላል። again the another counter argument የመጀመሪያውን ሐሳብ የሚደግፈው that means literal interpretation ነው እንጂ እንደዚህ indirectly መታየት የለበትም ብለው የሚያቀርቡት እንዴት ነው? that they argue that the law is clear as written and doesn't require proof of celebration. so ህግ vague በሚሆንበት ሰዓት unclear በሚሆንበት ሰዓት እንጂ ምንም ኢንተርፕሪቴሽን አያስፈልገውም እንደተባለው 96 መውሰድ አለብን ይላሉ። they say that many people cannot produce
a witness or document due to moving residence, long passage of time, lack of surviving relatives. ሶ ጊዜ በሄደ ቁጥር ከአካባቢ ሊንቀሳቀሱ ይችላሉ፣ ሰዓት ይሄዳል፣ ሰዎች ይሞታሉ። ሶ ኤ ዊትነሶችን እና ዶክመንቶችን ማቅረብ አይቻልም። ላይክ ሜሬጅ ሴሌብሬት ስለመደረጉ ከዛ ይልቅ ባሉበት አካባቢ እነሱ የሚኖሩበት ላይፍ እና ኮሚኒቲ እነሱን የሚያየው መንገድ የተሻለ ነው። እሱኛው ቢታይ የተሻለ ነው ይላል። ሶ ኤቪደንስ ቻሌንጅ ፎር ሴሌብሬሽን ሲንስ ኢትስ ኦፕን ሃርድ ቱ ፋይንድ ዳይሬክት ዊትነስ ቱ ሴሌብሬሽን insisting on proof may exclude legitimate marriage from legal recognition. discriminate like እነሱ አሁን ኤቪደንስ ማግኘት ስለማይቻል like ሴሌብሬት ስለመደረጉ ኤቪደንስ ባለመገኘቱ ብቻ ሌጂቲሜት የሆኑ ሜሬጆች ሌጋል ኤፌክታቸውን ሊያጡ ይችላሉ። and it discriminates against those married long ago or in rural or customary setting. that means በጊዜ ምናምን በመሄድ ብቻ እነዚህ ዳውን ሳይድ ናቸው ወይ ኔጌቲቭ ኤፌክት ነው ብለው proof of marriage that means celebration of marriage proof ማድረግ አለባቸው የሚለው ኔጌቲቭሊ አፌክት ያደርጋል ይላል። conclusion and judicial responsibility that means as for the our teaching material courts must carefully balance avoiding creating new marriage, ensuring existing legitimate marriage are not ignored, and distinguishing true marital relationship from mere cohabitation. so እነዚህ ነገሮች ጥንቃቄ ማድረግ አለባቸው ይላል። when we see the further elaboration about possession of status እንደሚታወቀው እንግዲህ possession of status የጀነራል ሩል ቀደም ይሄ በሰርቲፊኬት ኦፍ ሜሬጅ እንትን የመደረጉ ኤክሰፕሽን ነው ብለናል። ሶ marriage must be approved with certificate issued by civil status officer, and possession of status is a legal exception, and this must be construed narrowly to prevent misclassification of non-marital relationship as marriage and preserve the purpose of formal registration. so narrowly መተርጎም አለበት። አንደኛ ነን ማሪታል ሪሌሽንሺፖች ዝም ብለው እንትን እንደ ካፕል ዝም ብለው ላይክ እንደ ፍሬንድስ ኦፍ ቤኔፊት ምናምን የሚኖሩ አይነት ሰዎች ምናምን በኋላ እንትን ሪኮግኒሽን እንዳይሰጣቸው በጣም ጥንቃቄ መደረግ አለበት። ከእንደገና ደግሞ ዝም ብሎ እንደዚህ ሪኮግናይዝ እየተደረገ መሄድ ከሆነ ሬጂስትሬሽን ኦፍ ሜሬጅም ፐርፐዙን ስለሚያጣ ያንን እንትን ለማድረግ ሲባል ናሮሊ መተርጎም አለበት ብለው እንትን ይላሉ። again shift from the civil code to revised family code እንግዲህ ከሪቫይዝድ ፋሚሊ ኮድ እና ከሲቪል ኮዱ ከድሮው ጋር ያለውን ልዩነት ስናይ አንደኛ ሲቪል ኮዱ 4 ዊትነስ ይጠይቅ ነበር፣ ኦራል ዊትነሶችን ይጠይቅ ነበር ላይክ ሜሬጅ ፖሴሽን ኦፍ ስታተስን ለማረጋገጥ። ሪቫይዝድ ፋሚሊ ኮዱ ግን ሞር ፍሌክሲብል ነው። አንደኛ any form of evidence is admissible here, that means it could be oral, documentary or material ብቻ any type ግን celebration of marriage የሚገልጽ መሆን አለበት። again no fixed number of witness አንድም ሊሆን ይችላል፣ ሁለትም ሶስትም ከዛም በላይ ከሆኑ ተቀባይነት ይኖረዋል። and our revised family code broadens the evidence scope ቀደም እንደተባለው የፎቶ ምናምን ብዙ ነገሮችን እንትን ይላል፣ የተለያዩ ኤቪደንሶችን ለመቀበል ሰፋ አድርጓል ማለት ነው። በአጠቃላይ ስኮፑን rebuttable presumption if a party proves possession of status then marriage is presumed to exist, but this is rebuttable ቀላል ነው። ይሄን ኮንሴፕት ታውቃላችሁ። ሶ ኮምፓሪዝን ቀደም የተባለው አይነት ነገር ነው። ኔክስት ኢሬጉላር ዩኒየን እናያለን። በቃ አጠቃላይ ይሄ ነው ፖሴሽን ኦፍ ስታተስ። በአጠቃላይ ትንሽ የሚያወዛገበው ፖሴሽን ኦፍ ስታተስ ነው፣ ግን ፖሴሽን ኦፍ ስታተስ ጀነራሊ ማይ ፖይንት ኦፍ ቪው ሴሌብሬሽን ኦፍ ሜሬጅን መግለጽ አለበት። አለበለዚያ ከኢሬጉላር ዩኒየን የሚለይበት ላይክ ፖሴሽን ኦፍ ስታተስ በኢሬጉላር ዩኒየንም አለ እና ከዛ ስለማይለይ
ሞር ሴሌብሬሽን ኦፍ ሜሪጅን ቢገልጽ ወይም ያንን ፕሩቭ ቢያደርግ የተሻለ ነው። እስቲ ካሴሽኖች ካሉ ኔክስት ሴሽን ይዘን እንቀርባለን ማለት ነው። እናንተም ለማንበብ ሞክሩ። እናመሰግናለን።